ብልጽግና ፓርቲ የተወዳደረባቸውን ወንበሮች በሙሉ አሸንፈዋል ብሏል። ተቃዋሚ ፓርቲዎች ወይም የግል እጩዎች ለህዝብ ተወካዮች ምክር ቤት ፓርላማ ምንም መቀመጫ አላሸነፉም። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ጠቅላላ ሀገራዊ ምርጫ በከፊል ነው፣ በፓርሻሊ ነው ይህን ይፋ ያደረጉት። ገና ቀሪ አለ። በስካይላይት ሆቴል በሰጠው ጋዜጣዊ መግለጫ የሌሎች 22 የምርጫ ክልሎችን ውጤት አጽድቆ ይፋ አድርጓል። እስካሁን በዚህም መሰረት ከተገለጹት ጠቅላላ 48 የምክር ቤት መቀመጫዎች መካከል ከአንዱ በስተቀር የገዢው ብልጽግና ፓርቲ እጩዎች አሸንፈዋል። ጥያቄ በቀጣይ 5 ዓመት ምንድነው የምትጠብቁት ከብልጽግና? የታጣቂ ቡድኖችን የምትደግፉ ፋኖ፣ ኦነግ በቀጣይ 5 ዓመት ከእናንተ ምን እንጠብቅ? ለእናንተ ማነሳላችሁ ጥያቄ። ፋኖ ስትገባ በቀጣይ 5 ዓመት፣ ኦነግ ስትገቡ በቀጣይ 5 ዓመት የት እንጠብቅ? ብልጽግና በቀጣይ 5 ዓመት ለሚቀጥለው ምርጫ ይደርሳል ወይስ እድሜውን ታሳጥራላችሁ? ብልጽግናስ ታጣቂዎችን በቀጣይ 5 ዓመታት ውስጥ የታጣቂ ቡድኖችን ምን ነው የምታደርጉት? የማን እድሜ ያጥራል? ኢትዮጵያን በኢኮኖሚ ከፍ ያደርገዋታል? በኢኮኖሚ፣ በማህበራዊ ጉዳይ፣ በፖለቲካው በቀጣይ 5 ዓመት ምንድነው የምትጠብቁት? መስከረም ላይ የፓርቲው ሊቀመንበር በዓለ ሲመታቸውን ያከብራሉ። ፓርቲው ብልጽግና ማሸነፉ ይፋ ይደረጋል። አጠቃላይ የምናነሳቸው ወሬዎች እነዚህ ናቸው። ጤና ይስጥልኝ አድማጭ። ሄሎ ይሰማል? ይሰማል ቴዲ ይሰማል? ሄሎ ይሰማል። እሺ ምንድነው ያለ ሐሳብ አስተያየት? ያለኝ ሐሳብ አስተያየት ምንድነው መሰለ ቴዲ፣ ዋናው ነገር አሁን እኔ ሀዘን መግለጫ ለማስተላለፍ ነው። ዋናው በአልከው ነገርም ላይ ማለት ነው አስተያየት መስጠት ፈልጋለሁ። በተናገርከው ነገር ላይ በትክክል ብለሃል። የተናገርከው ፎከስ ማድረግ ያለብን በራሳችን እድገት ላይ ነው፣ በራሳችን ስራ ላይ ነው፣ በራሳችን ጥረት ላይ ነው። ሀዘኑ ምንድነው? ሀዘን መግለጫ ያልኩት በሳውዲ አረቢያ የነበሩ ኢትዮጵያውያን ወገኖቻችን ታርደዋል። ትናንትና ውሳኔ ተላለፈባቸው የነበሩት ኢትዮጵያዊ ወገኖቻችን ታርደዋል። ለነሱ ሀዘን መግለጫ ለማስተላለፍ ነው። ከዚህ ውጪ ያው የአርሲው ጭፍጨፋ እንዳለ ነው። የሱ የሻማ ማብራት ስነ ስርዓት እንዲከናወን ነው። በዚህ ላይ ደግሞ በተለያዩ መድረኮች ላይ በሚገኙ መድረኮች ላይ ያሉ ኢትዮጵያውያኖች ተጽዕኖ እንዲያሳድሩ ነው። የተከበረው ቅዱስ ሲኖዶሱ በአመት አንዴ መስዋዕት ለሆኑ በእምነታቸው በብሔራቸው ምክንያት ብቻ መስዋዕት ለሆኑ ወገኖቻችን መታሰቢያ የሚሆን ቀን እንዲከበር በተለያዩ ቦታ ያሉ ኢትዮጵያውያኖች ወገኖቻችን ይህንን ተጽዕኖ እንዲያሳድሩ ነው። ሌላው አሁን በተለያዩ የኢትዮጵያ የሆኑ ተቋማት ላይ የሚደረገው ብሔርን፣ ሃይማኖትን መሰረት በማድረግ የስራ መቀማት፣ መግፋት ከወትሮ በተለየ ጨምሯል ስል ቴዲ በግል ብደውልልኝ ያሉትን መረጃዎች ልሰጥህ እችላለሁ። በአሁን ሰዓት መርጠን ባልመጣንበት ብሔር ምክንያት ስራችንን ተነጥቀን በየአረብ ሀገር የምንከራተት በርካቶች አለን። እሺ ወደ እንትኑ ልመልስህና በቀጣይ 5 ዓመት ብልጽግና ምን አይነት ፓርቲ ይሆናል ብለህ ትጠብቃለህ? ብልጽግና በቀጣይ 5 ዓመት ማለት ነው ከዚህ የባሰ ተባይ ነው የሚሆነው። በአሁን ሰዓት ኢትዮጵያ ትናንትና ሰምተህ እንደሆነ 3ኛዋ ዲፎልት ሀገር ሆናለች። ከዛምቢያና ከጋና ቀጥላ ብድር ወስዳ ቦንድ አሁን ለንደን ላይ የኢትዮጵያ ቦንድ አይሸጥም በየሀገሩ ማለት ነው። የኢትዮጵያ አየር መንገድ፣ የኢትዮጵያ መርከብ ድርጅት ንብረት የሆኑ ንብረቶች በየሀገሩ የሚያዙበት ነው። ብድር ወስዶ ብልጽግና ድሮን ገዝቶ ወገኑን ጨፍጭፏል።
ከ51 ቢሊዮን ዶላር በላይ ኢትዮጵያ ዕዳ አለባት። ከዚህ በተጨማሪ ከግል አበዳሪ ተቋማት ወሰደው ብር ስላልወሰደ ኢትዮጵያ ተከሳ ከማንኛውም ብድር ተቋም ብድር እንዳትወስድ የምትከለከልበት ነው። I don't think ኢትዮጵያ 50 ቢሊዮን ኢትዮጵያ ማለት መናጢ የሆነችበት ነው። I don't think ኢትዮጵያ 51 ወደ 50 ቢሊዮን ዶላር ዕዳ አለባት አይመስለኝም። ወንድሜ ምን እንደሆነ ታውቃለህ? ቼክ ማድረግ ይቻላል። ቀላል ነው። ከአይኤምኤፍ የወሰደችውን ከኢንተርናሽናል ሌንደሮቹ የወሰደችውን ድሮን በመግዛት አሁን የአይኤምኤፍ ሲጨምር ማለት ነው ቢሊዮን ዶላር አልፏል። ወንድሜ አቤት ልክ ነህ። አሁን የወሰደችን ሲጨምር እንደዛ ነው። ልክ ነህ። ይሰማል ቴዲዬ? ትክክል። ልክ ነህ። ቀጥል። አዎ መሸፋፈን አይገባንም። እነዚህ ሰዎች አገር የማጥፋት ስራቸውን እየሰሩ ነው። ትናንትና ግብጽ አልነበረችም ሱዳን ውስጥ፣ ትናንትና ግብጽ አልነበረችም ሶማሌ ውስጥ። ሶማሌ ፌልድ ስቴት እንድትሆን አድርገናል። እኛ ሳውት ሱዳን ፌልድ ስቴት እንድትሆን አድርገናል። ሱዳን ፌልድ ስቴት እንድትሆን አድርገናል። ኢትዮጵያ በአሁን ሰዓት ያሏት ንብረቶች በየዓለም አቀፍ ቦታ ማለት ነው ሊወስዱ ተዘጋጅተዋል። ለንደን ፍርድ ቤት ሊከሱ ብር የሰጡ ሰዎች በዜጎች ላይ ድሮን መግዣና ለዘረፋ ነው ይሄ ቡድን የተጠቀመው። ስለዚህ ብልጽግና ቆይ 5 ዓመት ከተሰጠው ኢትዮጵያን ይደፋታል ነው የምለው እኔ። ስለዚህ በ5 ዓመት ውስጥ በልጽግና ለቀጣዩ ምርጫ ራሱን ያዘጋጃል ወይስ አንተ የምትደግፋቸው የፖለቲካ ፓርቲዎች ታጣቂዎችን በለው ከስልጣን ያስወጡታል? ምን ትገምታለህ? እኔ የምደግፈው የፖለቲካ ፓርቲ የለም። እኔ የምነግርህ ያለውን አሰስመንት ነው። በዓለም አቀፍ ደረጃ ላይ ያለ የኢትዮጵያ ገጽታ ይሄ ነው። በአሁኑ ሰዓት ወገኖቿ የተሰቃዩ ነው። ስለዚህ ምን እናድርግ? ኢትዮጵያውያን ፕሊስ ፖለቲካውን ትተን፣ ብሔሩን ትተን፣ ሃይማኖቱን ትተን እናልቅስ፣ ሪፔንት እናድርግ፣ ወደ እግዚአብሔር እንመለስ፣ እንረዳዳ። መንግስትን እንተወው፣ ብሔርን እንተወው፣ ሃይማኖትን እንተወው። እኔ እያልኩኝ ያለሁት ይሄንን ነው። እኔ የምደግፈው ምንም የፖለቲካ ፓርቲ የለም። ኢትዮጵያውያን ወደ ቀልባችን እንመለስ። አጥፍተናል፣ ወደ እግዚአብሔር እንመለስ። እግዚአብሔር በምሕረቱ ይጎበኘን ዘንድ በየአገራቱ ያሉ ኢትዮጵያውያኖች እንተጋገዝ። የሻማ ማብራት ስነስርዓት እናድርግ። ስልጣን ላይ ያሉት ሰዎችን ተጽዕኖ እናሳድር። ምንም የሚያዋጡን አይደለም። ዛሬ የሚያበሉን ነገ ይደፉናል። እችን ሀገር ከወደቀች በኋላ ልናገኛት አንችልም። ቴዲ እሺ አሁን ያለንበት ሁኔታ ኮምፕሮማይዝ ልናደርግበት የምንችልበት ሰዓት አይደለም። ንስሐ እንግባ፣ ሁላችንም ንስሐ እንግባ። ይሄ ነው የሚያዋጣን። እኔ የፖለቲካ ድርጅት ያ ቢመጣ ይሄ ቢመጣ የምለው ነገር የለም። ሁሉም ኃጢአትን ሰርተዋል። እሱን ነው የምነግርህ። ሁሉም ኃጢአትን ሰርተዋል። ሁሉም የእግዚአብሔር ክብር ጎድሏቸዋል። ይህችን ሀገር ከጭቃ ሊያላቃት የሚችለው እግዚአብሔር ነው። የኛ መዋደድ ነው። ሪፔንት እናድርግ፣ እንመለስ ነው የምለው። እግዚአብሔር ደግሞ ይችን ሀገር ታላቅ ያደርጋል። እግዚአብሔር ይታደጋታል የሚል ሆፕ አለኝ፣ ተስፋ አለኝ። እነዚህ ሰዎች ግን ያላቀን፣ ከነዚህ መሽገሮች ያላቀን። ከነዚህ ሰዎች ካልተላቀቀች ኢትዮጵያ ትደፋለች ነው የምልህ። አሁን ያለው ገጽታ ሂደቱ በዓለም አቀፍ ደረጃ ያላት የኢትዮጵያን ጎግል ማድረግ ትችላለህ። ቴዲዬ ጎግል አድርግ። የምታየው ነገር ምንድን ነው? ነፃ ሆነ ማለት ነው። ከምንም ፖለቲካ አቋም ነፃ ሆነ ጉግል ብታረግ የኢትዮጵያ ቦንድ ዛሬ ማለት ነው ለንደን ላይ መሸጥ አይችልም። የሁሉም ሀገር ቦንድ አለ። ለምንድን ነው ይሄ የሆነው? ባለው በእነዚህ ሰዎች ማለት ነው the only thing የሚያውቁት ማለት ነው የራሳቸውን ሀብት የህዝብን ሀብት በመዝረፍ አኩሙሌት ማድረግ ነው ለራሳቸው የሚፈልጉት። ህዝብ በሳውዲ አረቢያ እየተቀጠቀጠ እየተገደለ እየታረደ ነው የሚገኘው። ስለዚህ በዚህ መንፈስ ስራ ቴዲዬ ሰላም አይደለም ያለው እግዚአብሔር አለን። ግን ያው መልካም ቀን። ቴንክ ዩ ከልብ አመሰግናለሁ። እሺ ሌላ ደዋል ተቋርጧል። በአገር ጉዳይ ላይ ደውለ አስተያየት መስጠት ያንተ ድርሻ ነው። የሁላችሁንም ድምፅ አስተናግዳለሁ። ጤና ይስጥልኝ አድማጬ። አሎ ሰላም ነው ወይ? ቴዲ ሰላም ነው? እግዚአብሔር ይመስገን። ሁሉ አማን? ሁሉም አማን አልሐምዱሊላህ። ብልጽግና ፓርቲ ከሞላ ጎደል 7ኛ ዙር ሀገራዊ ምርጫን ያሸነፈ ይመስላል። በቀጣይ 5 ዓመት መንግስት ለመሆን የሚያስችለውን ድምፅ ያገኘ ይመስላል፣ ወይም ወደ ማግኘቱ የተቃረበ ነው። ምን ትጠብቃለህ በቀጣይ 5 ዓመት?
በቀጣይ 5 ዓመት ብዙ ነገር ይሰራል መንግስት። አሁንም እየሰራ ነበር። ለሚመጣው የሚቀጥለው 5 ዓመት ብልጽግና መልኩን ቀይሮ እንደ ፕሬዚደንት ሆኖ ይመጣል። ከጠቅላይ ሚኒስትርነት ወደ ፕሬዚደንት ቀይሮ። እሺ ለምሳሌ ሰርቷል ስትል ለምሳሌ ምን ሰርቷል? ብዙ ነገር ሰርቷል። አገር እዛ ጦርነት ውስጥ ሆኖ ስንት ነገር እየሰራ ነበር። እብን ለሚቀጥለው 5 ዓመት ክልል የሚባል ራሱ የሚኖር አይመስለኝም። እስኪ የሰራቸውን ነገሮች ጥቀስን። እንደው ወሬ ቻሌንጅ ይሄ ምናምን እያልከራከረም ህዝብ ይፈርዳል። ይሄን ሰርቷል ብለህ እስኪ ንገረን። እብን እንትን አለ መገናኛ ሚኒስቴር ውስጥ ድሮ የመኪና ታርጋ ራሱ ኦሮሚያ፣ አማራ ምናምን ይባል ነበር። አሁን ያ ሁሉ ቀርቶ ኢትዮጵያ ኢቶ ነው የሚለው። ሌላው ደግሞ ድሮ መታወቂያ ሲሰጥ ዜግነት ቦታ ኦሮሚያ፣ አማራ ምናምን ይላል እና ኦሮሚያ፣ አማራ ምናምን ይላል። አሁን ያ ቀርቶ ዲጂታል አይዲ መጥቷል። ኢትዮጵያዊ ነው። እንደገና ድሮ ሁሉም ድሮ አብይ ከመምጣቱ በፊት እኔ የኦሮሞ ልጅ ነኝ ኢትዮጵያዊ ማለት እንጠየፍ ነበር። አሁን ብዙ የኦሮሞ ልጆች ወደ ኢትዮጵያዊነት መጥተዋል። ለምን መሰለህ? ሌሎቹ ይናደዳሉ። ኦሮሞቹ ኢትዮጵያ ነን ሲሉ ሌሎቹ ይናደዳሉ። ለምን እንደሚናደዱ አናውቅም ነው። ይሄ ወሳኝ ጥያቄ ነው። ብዙ ነገር እየተሰራ ነው። ከኔ ጭምር ድሮ ኦሮሚያዊ ነኝ ኦሮሞ ነው የምለው። ኢትዮጵያዊ ራሱ ማለት ነው። ከዚህ በፊት ኢትዮጵያ አትሉም ነበረ። አሁን ኢትዮጵያ ያልከው ለምንድን ነው? ትውልዱ ሁሉ ተቀይሯል። ለምን መሰለህ? አያውቅም ነበር። ሀጫሉ ብዙ ነገር ሰርቶ ነው ሄደው። ኢትዮጵያ ኦሮሞ ለኢትዮጵያ ግን እንደሆነ ሁሉ ሀጫሉ ሁንዴሳ ራሱ ነው በአድዋ ድል ላይ አስተምሮ ሄዷል። ብዙ ሰው በቃ ሁሉም ገብቷል። ድሮ አናውቅም ነበር። አሁን ሁሉም ነገር አውቀናል። ታውቃለህ? ለዛ ነው ድሮ ወደ ዳር እንገፋ ነበር። አሁን ገባን። ኢትዮጵያን ጥልን ወዴት ነው የምንሄደው? ክልሉ ራሱ ቢፈርስ አብይ ቀስ በቀስ እየሰራ ነው። ክልሉ ራሱ ቢፈርስ ድሮ እሺ የሚል ህዝብ አልነበረም። አሁን ሁሉም ነገር ገብቶታል። ህዝቡ አንድነት ይወዳል፣ የድሮ ፍቅር ይወዳል እና ብዙ ነገር ይሰራል። አሁን ለሚቀጥለው 5 ዓመት ብዙ ነገር ይሰራል። ሰው ግን አብይን አይረዳም። እሺ ለሚቀጥለው 5 ዓመት እነዚህ ታጣቂ ቡድኖች ይቀጥላሉ ወይስ ይጠፋሉ? ወይስ ታጣቂ ቡድኖቹ ራሳቸው ይከስማሉ? ህዝቡ ራሱ ይበላዋል። ታጣቂ ቡድኑ የሚገርም ህዝቡ ይበላቸዋል። ጀዋርን የኦሮሞ ህዝብ እንዴት እንደተፋ አላየህም እንዴ? ማነው ጀዋርን የሚያዳምጠው? እብድ ነው የምንለው። እና ብዙ ነገር አብይ ቀላል ስራ እየሰራ አይደለም። እንዴት ሰው ግን ከ10 ዓመት በኋላ ይገባል የአብይ ልፋት። እኔ ለዚህ ነው የምደግፈው አብይን። እና ብልጽግና በርታ ይቀጥላል። ህዝቡ እንዴት ወጥቶ እንደመረጥ አላየም? ያ ህዝብን አርሲ ውስጥ የተሰራው ስራ ሁሉ የጀዋር እጅ ያለበት ምናምን ይባላል። ታውቃለህ? እኔ ምንም ማስረጃ የለኝም ለዛ። እንደዛ ይባል ሰው ይላል፣ እንደዛ ይላል። ብዙ ቦታ አይቻለሁ። እና እብን የሸኔን ፒክቸር ማለት የሸኔን እንትን ቪዲዮ ሁሉ ይለቅ ጀመሩ እኮ ጀዋር አላየም? በፌስቡክ ላይ እና ብዙ ነገር አሁን ቀስ በቀስ እያለ ራሱ ይከስማሉ፣ ይጠፋሉ። የሚገርም። ስለዚህ በዚህ 5 ዓመት ታጣቂ ቡድኖች ብዙ ነገር ይሰራሉ። ሙሉ ለሙሉ ይከስማሉ ብለን ቤተመንግስቱም ያልቃል፣ ኤርፖርቱም ያልቃል። እንደዚህ ተቃዋሞቹም ራሳቸው ህዝቡ ራሱ ይበላል፣ ይጠፋሉ። መንግስት ደግሞ ይቀይራል። እንደገና ብዙ ፓርቲ ነው ያለው ኢትዮጵያ ውስጥ። ስንት ማዕት ፓርቲ ነው ያለው? 2 ፓርቲ ይበቃል ለኢትዮጵያ። 2 ፓርቲ ለሁለቱም ለፕሬዝደንትነት ሄዱ። የኢትዮጵያ ህዝብ አሁን ሁሉም ለአብይ ይጥላል። በፕሬዝደንትነት ከመጣ አብይ ፕሬዝደንት ሆኖ ነው የሚወዳደረው እና ድምፅ ያገኛል ሁሉም ቦታ፣ ሁሉም ኢትዮጵያ እብን አማራ ክልል ራሱ፣ ትግራይ ክልል ራሱ እና ህዋት ራሱ እንዴት እንደጠፋ አላየም? እየጠፋ ነው ህዋት ራሱ እያለቁ ነው። ቀስ በቀስ በሚቀጥለው 5 ዓመት ደብረጽዮንና 3ቱ እንደዛ ትግራይ የሚመጣበት ፍርድ ቤት ይቆማሉ። እርግጠኛ ነኝ ተይዞ እና እንግዲህ እናያለን። ኢትዮጵያ አንድ ካልሆነች ውሸት አንበለች። ኦኬ ይሄ ድምፅ ሪከርድ ተደርጎ ለታሪክ ነው የሚቀመጠው። ከ5 ዓመት በኋላ ለታሪክ አስቀምጥና አንድ ቀን ታወራለህ። ሙት አብይን ህዝቡ አሁን አይረዳው። በኋላ ግን ኢትዮጵያን የሚወዱ ከሆነ ከ5 ዓመት በኋላ ይረዳሉ። ደግሞ ሁሉም ሰው ለዚህ ወንበር ነው
ሁሉም ሰው ለህዝቡ አስቦ የሚታገል አንድ ሰው የለም። እውነቴን ነው የምልህ ቴዲ። ደብረጽዮን ለስልጣን ነው፣ ዘመነ ካሴ ለስልጣን ነው፣ ጃንደረባው ለስልጣን፣ ሁሉም ለስልጣን። ይሄ ወንበር ሁሉም እንደዚህ ተቃዋሚ በዚህ ሚዲያ ላይ የሚለፈልፉት ሁሉም ለወንበር ነው የሚሄዱት። እቺ ወንበር አንድ ሰው ብቻ ነው የምታስቀምጠው እኮ። የሚሰራውን ሰው አያሰሩትም። እውነቴን ነው የምልህ የሚሰራውን ሰው አያሰሩትም። እብን ከኃይለ ሥላሴ ጀምሮ ኃይለ ሥላሴ ሲቃወሙ ነበር፣ መንግስቱን ሲቃወሙ ነበር፣ መለስም አብይን። አንድ ቀን የኢትዮጵያ ህዝብ በደስታ መሪ ተቀብሎ አያውቅም። እድሜ ልካቸው ሲያለቅሱ ነው። እውነቴን ነው የምልህ። ቆይ የመጨረሻ አንድ ጥያቄ ላንሳልህ። እሺ አብዛኞቹ የብልጽግና ደጋፊዎች ያለፉት 27 ዓመታት የጨለማ ዘመን ነው ብሎ ያምናሉ። የትኛው 27 የቲፒኤልኤፍ ነው? የቲፒኤልኤፍ ኢቭን ኢትዮጵያ አዲስ አበባ ራሱ እንዴት እንደተሰራች አላየህም? ብዙ ነገር ነው። ብዙ ያ ገንዘብ አልነበረም እንዴ በቲፒኤልኤፍ ጊዜ? ጥያቄን አልጨረስኩም። ቆይ እሺ ጨርስ። አሁን ያለፉት 27 ዓመታት የኢህአዴግ ማለት ነው የጨለማ ዘመን ነው ብለው ያምናሉ፣ ይናገራሉ። እሺ አሁን የብርሃን ዘመን ነው ብለህ ታምናለህ አንተ? ስማ አንድ ነገር ልንገርህ። ጨለማ ዘመን ጨለማውን ያመጣው ራሱ ኢህአዴግ ራሱ ነው። የኢትዮጵያን ህዝብ እንደዚህ አከፋፍሎ በጎሳ በህነት አከፋፍሎ ለዚህ ያደረሰን እኮ ኢህአዴግ ነው። ታውቃለህ ድሮ ኢቭን በደርግ ጊዜ ራሱ እኛ ሀገር ቸርች ሲሰራ ራሱ በአንድ ላይ ነው የምሰራው። ኢቭን የመስጊዱ ሊቀመንበር መስጊድ የሚያሰራው ክርስቲያን ነው፣ ኦርቶዶክስ ነው። ሰውን ከፋፍለው ኢቭን ገንዘብም ነበር። አሁን ያለው ብር አለ እኮ ያ ጊዜ ለራሳቸውን ነው የሚያደርጉት። ኢቭን እዚህ አሜሪካ ውስጥ ትልቅ ጋዝ ስቴሽን ከሄድክ እኮ ሁሉም እንዳለው የትግራይ ልጆች ናቸው ያላቸው። በራሳቸው ስም ገንዘብ ያሽሻሉ። አሁን ያለውን ሶርስ ብልጽግና አገር ውስጥ ነው ያፈሰው። የሚገርም ነገር ኢቭን ኮሪደር ልማት አዲስ አበባ ቤት ፈረሰ ይላሉ አይደል? በየገጠሩ በየወረዳው ቤት ፈርሷል። ኢቭን የገበሬው በየትንሹ ከተማ እሺ ፈርሶ ኮሪደር እየተሰራ ነው። አዲስ አበባ ብቻ የሆነ ነገር አድርጎ ያለቅሳሉ። ብዙ የኦሮሞ ቤቶች የፈረሱ አሉ። ልክ ኤሊቶቹ ምን ይላሉ ታውቃለህ? ልክ የአማራ ቤት ብቻ እንደፈረሰ አድርጎ ነው የሚያለቅሱት። እሺ አገር እንደዛ ይቀጥላል። ለማለት ያብቃ። ለሚመጣው 5 ዓመት ጥሩ ነገር ካላየ ውሸት አበለች። እሺ ከልብ አመሰግናለሁ አድማጭ፣ እግዚአብሔር ያክብርልኝ። እሺ የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ይፋ ባደረጋቸው 7ኛ ዙር ሀገራዊ ምርጫ ላይ ውጤቶች ከ48 የምክር ቤት መቀመጫዎች 541 ናቸው የኢትዮጵያ የሕዝብ ተወካዮች ምክር ቤት መቀመጫዎች። አንድ ፓርቲ መንግስት ለመመስረት 50+1 ድምፅ ማግኘት አለበት፣ ሲምፕል ማጆሪቲ 271 አካባቢ ድምፅ ማግኘት አለባቸው። 270 እና ከዛ በላይ ድምፅ የሚያገኝ ፓርቲ መንግስት ይመሰርታል። አሁን ለ48 የምክር ቤት መቀመጫዎች የተወዳደረው ብልጽግና እስካሁን በ47ቱ አሸንፏል። 47ቱን አግኝቷል። 99.9% ማለት ነው። አንዱን የኦጋዴን ብሔራዊ ነፃነት ግንባር ኦብነግ እጩ ደግሞ በሶማሌ ክልል ምክር ቤት አንድ ወንበር ማሸነፉ ታውቋል። በደጋሃቡር አንዱን ወንበር የኦጋዴን ግንባር እጩ የነበሩት አቶ ሙሐመድ ሐሰን ሁሴን አሸንፈዋል ተብሏል። ሌላው ለክልል ምክር ቤቶች በጠቅላላው 12 የክልል ምክር ቤት ምርጫ ክልሎችን ውጤቶች ተነግረዋል። የክልል ምክር ቤት ምርጫዎች በምርጫ ክልሉ ብዙ መቀመጫዎች ያሏቸው በመሆኑ በድምሩ የ38 መቀመጫዎች ውጤት የታወጀ ሲሆን ከነዚህ ውስጥም ብልጽግና የ37ቱን አሸንፏል። ከ38 መቀመጫዎች 37ቱን አሸንፏል። መጥፎ የሚባል አይደለም። አሁን የብልጽግና ደጋፊዎች ይህን እንዴት ሊሉት እንደሚችሉ አላውቅም።
ለህዝብ ተወካዮች ምክር ቤት በጠቅላላው 10 የምርጫ ክልሎች ወንበሮች ውጤት እስካሁን ተገልጿል። ሌላው አንደኛ አማራ 3፣ ማዕከላዊ ኢትዮጵያና 6 ከኦሮሚያ ነው። 10ሩንም መቀመጫዎች በሙሉ የብልጽግና ፓርቲ እጩዎች አሸንፈዋል። ከ10 እስካሁን ውጤታቸው የተገለጹት የምርጫ ክልሎችም በአማራ ክልል ጎዛምን፣ በማዕከላዊ ኢትዮጵያ ቀዲዳ፣ ጋሜላ 2፣ ጉመር 1 እና እዣ 2 ሲሆኑ በኦሮሚያ ክልል ደግሞ ሀብሮ 1፣ ጥንብቢት፣ ጥቁር እንጪኒ፣ ጀልዱ፣ ወሊሶ 2 እና ወሊሶ ሌላ ቦታ የምርጫ ጣቢያ 1 ክልሎች ናቸው። በውጤት እወጃው ተቃዋሚ ፓርቲዎች ወይም የግል እጩዎች ለህዝብ ተወካዮች ምክር ቤት ፓርላማ እስካሁን ከላይ የነገርኳችሁ የ500 ይላችሁ የህዝብ ተወካዮች ምክር ቤት 547 መቀመጫ አለው። 50+1 ማለት ከ547ቱ ከግማሽ በላይ ማግኘት ማለት አለ። 50+1 ስታካፍሉት ወደ 270 ምናምን ይሆናል። 270 ፕላስ የሚያገኝ ፓርቲ መንግስት ይመሰርታል። እስካሁን ከተቃዋሚ ጎራ ቀደም ሲል አንዳንድ 2 የክልል ምክር ቤቶች የተደረገ ምርጫ የተቃዋሚ ፓርቲዎች አንድም ወንበር አላሸነፉም። ይሄ ምን ይነግራቸዋል? ጤና ይስጥልኝ። ጤናችን እንዴት ነው ቴዶ? እግዚአብሔር ይመስገን፣ ሁሉ ሰላም ነው። እግዚአብሔር ይመስገን። ሁሌም ለሀገራችን ስለምታደርገው ስለምታወያየን ጊዜ ወስደ ስለምታደርጋቸው ሁሉ ነገሮች አፕሪሺየት አደርጋለሁ። ቴንክ ዩ ወንድሜ። በመቀጠል ወደ አስተያየቴ ነው የምገባው። አሎ፣ ይሰማል፣ ቀጥል። ብልጽግና በ5 ዓመት ምርጫውን በሚመለከት ያው ኢትዮጵያ ዲሞክራሲያዊ ምርጫ መርጣ አታውቅም። የዚህ ላይ ራሱ ገዢው ፓርቲ የሚስማማ ይመስለኛል። እንግዲህ ይህንን ወደፊት ምናልባት ቢያንስ እንደሌላ እንደ አውሮፓ እና አሜሪካ እንዳደገው ሀገር እንኳን ባይሆን እንደነ ኬንያ እንደነ ጋና የምንሆንበትን ጊዜ እናፍቃለን። ቢያንስ የጎረቤት ሀገሮቻችንን። ከዛ ባሻገር የብልጽግና 5 ዓመት እንዴት ይሆናል፣ ይቀጥላል፣ ይቆያል የሚለው ላይ የኔ ግምት ከዚህ በኋላ በሚኖረው ጊዜ ሀገራችን ወደ ከፍተኛ ቀውስ ትገባለች። አይዊሽ ጥሩ ነገር ቢሆን በቀጣይ 5 ዓመት ወደ ከፍተኛ ቀውስ ትገባለች ብለን የምታስበው? አዎ 100% እርግጠኛ ሆኜ ነው የምነግርህ። ለምን? እሺ ለምን? በጣም ጥሩ ነው። አሁን ያለንበት ሁኔታ ያልተፈቱ ብዙ ችግሮች አሉ፣ ያረገዙ ጉዳዮች ደግሞ አሉ። ባይሆን ደስ ይለኛል። ሀገራችን ወደ መፍትሄው መጣለው። መጨረሻ ላይ መፍትሄው ምንድነው የሚለው ነገር ሁላችንም ያለ እምነት፣ ያለ ቋንቋ፣ ያለ ምንም ልዩነት የምንነጋገርበት በየእምነቱ የሚጸልይበት የመፍትሄ ሐሳብ አንተ አንድ ቀን ብልጽግና ባይኖር ታጣቂዎች ወደ ስልጣን ባይመጡ ሀገራችን መስቀለኛ ላይ መንገድ ላይ ብትሆን ለሁላችንም ተመችታ እንዴት ልትቀጥል ትችላለች በሚል ጉዳይ ላይ በታወያየን አንድ ቀን ደስ ይለኛል። መልካም ፍቃድ ቆንና ካሳመነ ለምን ብልጽግና አንድ ቀን ስልጣን ማቆሙ አይቀርም። ይሄ የተፈጥሮ ህግ ነው። እንደገና ያረገዙ ስልጣን ፈላጊዎች አሉ። በፖለቲካ ፓርቲስም የተመዘገቡ የሚሆን ትጥቅ ትግል ውስጥ የገቡ። ችግሩ ከምን ይመጣል ስትለኝ አሁን ላይ ጀኒውንሊ የማንከደው በተለያየ ቦታ ላይ ትጥቅ ትግልን ጨምሮ ብዙ ቀውሶች አሉ። ሁለተኛ እምዶ የምትለውን ጨምሮ በጎረቤት ሀገር ባለን ጉዳይ ያረገዙ ጉዳዮች አሉ፣ ወደ ጦርነት ሊያስገቡ የሚችሉ ነገሮች። እኔ ከማየው ነገር አንፃር የጎረቤት ሀገር ጦርነት እምዶ ከሚለው ነገር ጋር ተጣምሮ
ሀገር ወደ ከፍተኛ ጦርነት ውስጥ ልትገባ ትችላለች ብዬ ገምታለሁ። ያንን የምገምትበት ነገር ምንድነው? ችግሮቹን ከመፍታት ይልቅ በማለባበስ እየታለፈ ነው ያለው። የምክክር ኮሚሽን የምትለው መቋቋሙ ጥሩ ነው። አቋቋሙ ላይ የቀጣይን ሀገሪቷን ከሚወስነው ነገር ውስጥ አንዱ እሱ ነው። እርቀ ሰላም መፍጠር፣ ቀጣዩ አቅጣጫዎችን ማስቀመጥ ነበር። ከመሰረቱም ችግር አለው። ሲቀጠል የተቃዋሚ ፓርቲዎችም የማይቀበሉት ሌሎች ማህበረሰብ ክፍሎች የማይቀበሉት ሁኔታዎች ተፈጥሯል። እሱ ችግሩን ሊፈታው አይችልም በያዘው አካሄድ ጄኒውን የሆነ ነገር ካልተደረገ በስተቀር። ስለዚህ ከዚህ አንፃር የብልጽግና ቀጣይ ጊዜ እጅግ 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 ከባድ ነው የሚሆነው። ሌሎች ነገሮች ግብአቶች እየተጨመሩ ነው። ሃይማኖታዊ ኢሹዎች እየመጡ ነው። ለምሳሌ አሁን በአርሲ ጉዳይ የተነሳ ነገር አለ። በሱ ጉዳይ ላይ ተጨማሪ እንገላለን። ምናልባት ዛሬ አቤ ቶክቻው ላይ አይቻለሁኝ። እዛ ላይ ቀርቦ ቴዶ ካየው አላቅም፣ እሱን ዜና አላደረከውም። ሳውዲ አረቢያውኑን ያገር ውስጥ ያለ አንድ በወሎ ጉዳይ ላይ ትንቢት የተናገረ ሰው 2000 ኦርቶዶክስ በአንድ ቀን አንድ ሙስሊም 2000 ኦርቶዶክስ ከጨረሰ ጀግና ነው። 2001 ከዛ በላይ ከሆነ ግን በወርቅ ስሙ ይጻፋል የሚለውን አቤ ቶክቻው ዜና ላይ ያቀርቡታል ዛሬ። ምናልባት ሳውዲ ሊሆን ይችላል። ስለዚህ ሃይማኖታዊ ጦርነት እንዲነሳ የሚቀሰቅሱ አካላት ባሉበት የመንግስት የሰብአዊ መብት ተሟጋች የሚባለው አካል ቀብራቸው የተፈጸመባቸው ቦታዎች የቀረበውን ነገር ዲና ያድርጎ 2 ክርስቲያንና አንድ ሙስሊም ነው ብሎ ዲና የሚያደርግበት ችግራችንን ዲና እያደረግን እየሄድን በላይ እየተከመረ የሚሄደው ነገር እንደገና ከሚፈጠሩት ነገር ጋር ሳይ ይሄንን ሪከርድ አድርግ አስቀምጥልኝ። በዚህ ሁኔታ ሀገራችን የተሻለ ነገር አታገኝም። በተቃዋሚም በኩል ተቃዋሚ የሚባል የለንም። በታጣቂ በኩል እርስ በርሳቸው የማይስማሙ አጀንዳ የሌላቸው ሰው የሚረሽኑ በሁሉም ውስጥ በዚህ አጋጣሚ በነገራችን ላይ መንግስት ውስጥ ጥሩ ሰዎች አሉ። ታጣቂ ውስጥ ጥሩ ሰው ይኖራል። ሰው በጅምላ አይፈረጅም። ሁሉም አካላት ውስጥ ኢንዲቪጁዋል መልካም ሰዎች ይኖራሉ። አሁን ግን ሸክሙ ያለው ህዝቡ ላይ ነው። እንዴት ነው ይሄን ጊዜ ልንሻገር የምንችለው ያለ ልዩነት የሚለው ነገር ያሳስበኛል። ከዛ ውጭ ግን ብልጽግናን በሚመለከት ተቃዋሚዎችን በሚመለከት ታጣቂዎችን በሚመለከት አንድ የመጽሐፍ ቅዱስ ጥቅስ ብቻ እናገራለሁ። ማኔ ቴቄል ፋሪስ። ብልጽግናም ሆነ ተቃዋሚዎች ጫካም ያላችሁ ሰዎች ተመዝናችኋል፣ ቀላችኋል፣ ወድቃችኋል። እግዚአብሔር ግን ለኢትዮጵያ የተሻለ ነገር ነው የሚያመጣላት። ለሁላችንም የምትመች ኢትዮጵያ እንደምትመጣ አምናለሁ። አስተያየት መስጠት የሚችለው በዚህ ላይ ነው። ኦኬ። ከዛ ባሻገር ግን አንድ ቀን ብታወያየን ደስ ይለኛል። ከባድ ሁኔታ ነው ያለው ሀገራችን። ወደ ምስቅልቅል የምትገባበት ሁኔታ ነው። አለባብሶ ያርሱት በአረም ይመለሱ የሚባል ተረት አለ። አሁን ከኔ በፊት የተናገረው ወንድሜም እኔም የቱለማ ኦሮሞ ነኝ፣ ከዚህ በፊትም ተናግሬያለሁኝ። በኢትዮጵያዊነቴ ነው የማምነው። እኔ ሰው ነኝ፣ ኢትዮጵያዊ ነኝ። 2 ቋንቋ እናገራለሁ። ኢትዮጵያ የትኛውም ትንሽ ትልቅ ሳይባል የትኛውም እምነት የትኛውም ቋንቋ ሳይባል ሲስተም ተገንብቶ ሁላችን ተከባብረን የምንኖርበት ሀገር እንዲሆን እመኛለሁ። ወንድሜን ግን እንለው ከብልጽግና በኋላ ኢትዮጵያ ሆነ ትቀጥላለህ ወይ? ገብቷል አይደለ? ኦኬ። እስከዛሬ አልነበርንም። እኔ ከብልጽግናም በፊት ከብልጽግናም በኋላ ኢትዮጵያዊኝ ነው የምቀጥለው። አሁን ብልጽግና የሚደግፉ ሰዎች ግን በተለይ አሁን ወደ ሜዳው እየመጣ ያለ በአብዛኛው ኦሮምኛ ተናጋሪ ሁሉም አይደለም ኢትዮጵያዊ ሆንኩኝ የሚሉ ሰዎችን ለምን መሰለ ትላንትና ወያኔ ስልጣን ላይ በነበረች ሰዓት ኢትዮጵያን ስታቀነቅን ኖራ ባንዲራው እኛ ነው ሲሉ በትግርኛ ሌላውን ሲያስፈራሩ ነው። ልክ መቀሌ ሲገቡ ባንዲራውን አቃጠሉት፣ ቀደዱት። ትግራይ ላይ የኢትዮጵያን ባንዲራ ታይም ስልጣን ስለያዙ ነው። እሺ አንድ ሰው ኢትዮጵያዊነቱ የሚፈተነው ስልጣኑንም ሲያጣ ነውና ከብልጽግና በኋላ ኢትዮጵያ ሆነ ሲቀጥል ማየት እመኛለሁ። ስለምታደርገው ውይይት አመሰግናለሁ። እግዚአብሔር ለሀገራችን መልካም ነገር እንዲያመጣ ግን አምናለሁ። ቴንክ ዩ ወንድሜ። እሺ ቴንክ ዩ። እግዚአብሔር አክብርልኝ። እሺ ሌሎች አድማጭ ተመልካቾችን እስካስገባ ድረስ ውጤቱ ይሄ ነው። እስካሁን በተደረጉ
የክልል ምክር ቤቶች ምርጫ ብልጽግና ከ48 ወንበሮች 47ቱን አሸንፏል። ለክልል ምክር ቤት በተደረጉ ምርጫዎች ብልጽግና ከ10 አሸንፏል። አንድም የተቃዋሚ ፓርቲ እስካሁን የህዝብ ተወካዮች ምክር ቤት የገባ የለም፣ በግልም የሚወዳደር። ነገና ከነገ ወዲያ እስካሁን 10 ወንበሮችን አግኝቷል። 260 ተጨማሪ 261 ምናምን ተጨማሪ ወንበሮች ከተገኙ ኦፊሻሊ ብልጽግና 7ኛውን ዙር ሀገራዊ ምርጫ አሸንፏል ማለት ይቻላል። እስካሁን ባለው ሁኔታ 100% ብልጽግና እየመራ ነው ማለት ነው። በቀጣይ 5 ዓመታት ኢትዮጵያ በብልጽግና እጅ የምትሆን ከሆነ የብልጽግና ፓርቲ ደጋፊዎች ምን ትጠብቃላችሁ? ከእናንተ ምንድነው የምንጠብቀው? ፓርቲያችሁ ምን ሊያሳየን ይችላል? እንደምታውቁት ባለፉት 8 ዓመታት በሀገራችን ላይ የእርስ በርስ ጦርነቶች ነበሩ፣ እገታዎች ነበሩ። በዛው መጠንም ደግሞ የተሰሩ መልካም ነገሮች አሉ። አሁን በሚቀጥሉት 5 ዓመታት ምንድነው የምታደርጉት? ታጣቂዎች በሚቀጥሉት 5 ዓመታት ምንድነው የምታደርጉት? ወደፊት ትራመዳላችሁ ወይስ ምንድነው የምታደርጉት? በአጭሩ በቀጣይ 5 ዓመታት ምንድነው የምትጠብቁት? የፓርቲው ደጋፊ ልትሆኑ ትችላላችሁ፣ ተቃዋሚዎች ልትሆኑ ትችላላችሁ። ሌላው ክብራትና ክብራን ያልነገርኳችሁ ቀደም ሲል እነግራችኋለሁ ብዬ ሳልነግራችሁ ያለፍኩት የሂውማን ራይትስ ዎች ያስነበበን ዜና ነው። የሂውማን ራይትስ ዎች የአሜሪካ መንግስት ኢትዮጵያን ጨምሮ ከተወሰኑ የአፍሪካ ሀገራት ጋር የተፈራረሟቸውን የጤና ስምምነቶች፣ የህይወት አድን ድጋፎችን፣ ቁልፍ የጤና መረጃዎችን ለመድኃኒት አምራች ኩባንያዎች አሳልፎ ከመስጠት ጋር የሚያስተሳስሩ ናቸው በማለት ወቅሷል። ተቋሙ አሜሪካ በቅርቡ ከኢትዮጵያ፣ ኬንያ፣ ሞዛምቢክ፣ ናይጄሪያ፣ ሩዋንዳ፣ ላይቤሪያ እንዲሁም ኡጋንዳ ጋር የተፈራረመቻቸውን ስምምነቶች መርምሮ የደረሰባቸውን ፋይንዲንጎች አጋልጧል። ተቋሙ መንግስታት የሰብአዊ መብቶችን አደጋ ላይ የሚጥሱ የጤና ስምምነቶችን እንዲቀበሉ አሜሪካ እያስገደደች መሆኗን ገልጧል። ቅድም ስናገር ሰምታችሁ እንደሆነ ፖለቲከኞች፣ በተለይ ከሀገር ውጭ ያላችሁ ፖለቲከኞች ፕሊስ በእናታችሁ በአይና ሁላችሁም አንደርስታንድ ማድረግ አለባችሁ። ከዌስተርኖች እና ከአሜሪካ የሰማችሁትን ዝም ብላችሁ ሳናላምጥ የዋጥነውን ነገር ዲሞክራሲ ምናምን አትበል። በመድኃኒዓለም እንደው አፈርሰውን በእናት ዲሞክራሲ ምን እንደሆነ ማወቅ አለብን። አሜሪካ በስመ ዲሞክራሲ፣ በነገራችን ዲሞክራሲ ማለት ለአሜሪካ የፎሬን ፖሊሲ ቱልሷ ነው። ወይም አሜሪካ የውጭ ጉዳያን ከምታስፈጽምባቸው መንገዶች መካከል አንዱ ዲሞክራሲ ነው። ሁለተኛው ኤክስፓንሽን ኦፍ ኔቶ ነው። ሶስተኛው ኤክስፓንሽን ኦፍ እነዚህ የብሪቴን ሁድ ኢንስቲትዩሽን የሚባሉ IMF፣ ወርልድ ባንክ እነዚህ ናቸው። እነዚህ በደንብ ማወቅ አለብን ቤተሰብ። እነዚህ የአሜሪካ ፎሬን ፖሊሲ ቱልሶች ናቸው። ለምሳሌ አንድ የአፍሪካ መሪ ዲሞክራቲካሊ ኤሌክትድ ካለ አውቶማቲካሊ ከአሜሪካ ፎሬን ፖሊሲዎች ጋር ተስማምቻለሁ እያለ ነው። አመዶ ዲሞክራሲ ስትል ዝም ብለህ አሜሪካ ወይ ምናምን ብለህ ስትል አሜሪካ ዝም ብለህ አይደለም ዲሞክራሲ የምትለው። በዲሞክራሲ ውስጥ ፓኬጅ አለ። ከባህላችን፣ ከእምነታችን፣ ከአናኗራችን የማንቀበላቸው የምናወግዛቸው፣ ነገር ግን እንድንቀበላቸው የሚፈልጉ የሚያስገድዱን፣ ትውልድ የሚያመክኑም ሊሆኑ ይችላሉ። ብዙ ነገሮች አሉ። ዝም ብለህ ዲሞክራሲ አትበለን ያፈርሱ። 1 2 3 በተለይ ከጤና ጋር በተያያዘ አሁን የምንሰማቸው ነገሮች ይህንን ነው የሂውማን ራይትስ ዎች ያጋለጠው ማለት ነው። በተለይ የጤና ስምምነቶቹ በግለሰቦች የጤና መረጃዎች ሚስጥራዊነት ላይ ስጋት ሊደቅኑ የሚችሉ ናቸው ነው ብሏል ተቋሙ። የአሜሪካ መንግስት ከኢትዮጵያ፣ ኬንያ፣ ሞዛምቢክ እና ናይጄሪያ ቀደም ሲል ከተዘረዘሩት ሀገራት ጋር ስምምነቶችን ተፈራርሟል። አገራቱ ይሄ ብቻ አይደለም፣ በማዕድን ዙሪያ እያካሄዷቸው ያሉትን ድርድሮች
ይፋ እንዲያደርጉ ጠይቋል ለዜጎቻቸው። ይህን ማወቅ አለብን። እኔ የምታገለው ለዲሞክራሲ ነው ከማለት በፊት ዲሞክራሲን በአግባቡ ዲፋይን ማድረግ አለብን። አሜሪካኖች ራሽያ ሄደው ዲሞክራሲ ያስፈልጋቸዋል አይሉ፣ ቻይና ሄደው ዲሞክራሲ ያስፈልጋቸዋል አይሉ። እኔ እናንተ ጋር መናጢ ድሃዎች ጋር መጥተው ግን ዲሞክራሲ ያስፈልጋቸዋል ይሉናል። ባለህበት ሀገር አሜሪካ ተገድቦ የተሰጠህን መብት ነው ኤክሰርሳይዝ የምታደርገው እንጂ አብሶሉት የሆነ ዲሞክራሲ የለም። እኛ እንዳኗኗራችን እንደ ድህነታችን ከአኗኗራችን ከባህላችን ከታሪካችን የተቀዳ አገራዊ ወይም አገር በቀል አስተዳደር ነው የሚያስፈልገን። ዲሞክራሲ ብዙ ከመረበርከው በውስጡ ትውልድ ለትውልድ አደጋ የሆኑ የታጨቁ ነገሮችን ይዟል። ለምሳሌ በሀገረ ኢትዮጵያ የተመሳሳይ ጾታ ጋብቻ ይፈቀዳል? ይፈቀዳል? ከጤና ጋር በተያያዘ ዓለም አቀፍ የሰብአዊ መብት ተሟጋቾች አሁን እንደዚህ እያጋለጡ እንዳሉት ማናቃቸው ብዙ ነገሮች አሉ። እርዳታ በመስጠት ስም ለምሳሌ አሁን አፍሪካውያን ከተጠመዱባቸው ወጥመዶች መካከል አንድ አግዋ የሚባላል የአፍሪካ ግሮዝ ኦፖርቹኒቲ አክት የሚባል ማለት ነው። ስታዩ ታሪፍ ይመስላል። አንዳንዶቻችሁ ኢትዮጵያ ከአግዋ ተሰረዘች ይሄው ምናምን። አግዋ ራሱ አንዱ አፍሪካውያንን የሚያንበረክክ በውስጡ ብዙ የታጨቁ ነገሮች ያሉበት ነገር ነው። አይዲያው የአፍሪካ ሀገራት ወደ አሜሪካ የሚልኳቸውን ምርቶች ወደ አሜሪካ ኤክስፖርት የሚያደርጓቸውን ከቀረጥ ነፃ እንዲያስገቡ የሚፈቅድ ነው። ስታየው ጥሩ ይመስላል የሰረዛቸው። አግዋ ማለት በሌላ አባባል ለአግዋ ወይም ምርትና አገልግሎትን ከቀረጥ ነፃ አስገባ ሲሉ ቅድመ ሁኔታ አስቀምጠውልህ ነው። መተው የሆነ ነገር ሲፈራረሙ በተለይ የግንዛቤ ማስጨበጫ የፈለገ ልዩነት ቢኖርህ ማለት ነው የፈለገ ልዩነት ቢኖርህ ቤዚክ በሚባል ወይም ፋውንዳመንታል በሚባል ፕሪንሲፕል ላይ ኮንትራዲክት ማድረግ የለብህም። ለምሳሌ ከገዢው ፓርቲ ጋር ማትስማማባቸው ብዙ ነገሮች ሊኖሩ ይችላሉ። አንተም ስልጣን ላይ ብትወጣ እንድታደርግ የማንፈልጋቸውን ነገሮች ገዢው ፓርቲ ለምሳሌ ገዢው ፓርቲ ይሄን ነገር አልስማማም ካለ የስ ትክክል ነው ብለህ አንዳንዴ መቆምን መልመድም አለብህ። ካላደረገ ደግሞ ማቆም አለብህ ብለህ ማስገደድ አለብህ። እንዲህ ያሉ ስምምነቶች የዜጎችን ፕራይቬሲ ያሳልፈው የሚሰጥ ነገር ነው። ማቆም አለባችሁ፣ ትክክል አይደለም፣ ትውልድ የሚገድል ነው ማለት አለብህ። ኖ አንፈራረምም ሲሉ ደግሞ የተገኘውን አሉታዊ ነገር ሁሉ ለፖለቲካ እንትን መጠቀም የለብም። በቃ ቴንኪው ማለት አለብህ። አንዳንዴ እኮ ፖለቲካ ፓርቲ ሁሉንም እኮ አይቃወሙ። እኛ ሀገር ብቻ ነው ከሀ እስከ ፐ የምንቃወሙ ወይም በድጋፉም ረገድ ከሀ እስከ ፐ የምንደግፈው ማለት ነው። አንዳንዴ አንተ እንዲሆን ለምትፈልገውን ነገር የገዢው ፓርቲ ሰዎች እያደረጉ ከሆነ በቃ ትደግፋለህ። የምትቃወመው ከአንተ ፋውንዳመንታል ፕሪንሲፕል ጋር የተጣረሰ ነገር ካየህ ነው። እኛ ሀገር አንድ የፖለቲካ ፓርቲ አይ በዚህ መንግስት ያደረገው ነገር ትክክል ነው ካለ ነጋት ይቡላ ቀይ መስመር ለሁላችንም ነው ግዴታ ማለት ነው። ቀይ መስመር ስለጠገብክ የምትጠብቀው ስለተራብክ የምትጥሰው መሆን የለበትም። ጤና ይስጥልኝ አድማጭ። ሄሎ ድምጼ ይሰማል? በደንብ እሺ። እዚህ መጨረሻ ላይ ባነሳት ሀሳብ በተለይ እንደ ብልጽግና ደጋፊዎች እውነቴን ነው የምልህ፣ ጥብን ደጋፊ እኔ አይቻል አቅም ጭራሽ ስህተቱን እንኳን ለብልጽግና ስህተቱ ምን እንደሆነ እንኳን እንድትነግረው ቻንስ የማይሰጡ በስድብ ነው የሚያጣድፉ። እኔ በጣም እንደዚህ አይነት ደጋፊዎች እኔ ዶክተር አብይ ራሱ የሚፈልግ አይመስለኝም። በነገራችን ላይ አንዳንድ ጊዜ ቆንጠጥ አድርጉን ስህተታችንንም ንገሩን ይላል ራሱ እና አንዳንዴ ጥፋት ካለ ጥፋት፣ አንዳንድ እንደዚህ የተፈራረሙ ነገሮች ለሀገር ህልውና
ለናሽናል ኢንተረስት ስጋት መስሎ ከታየን መናገር አለብን። ደጋፊዎቹ መልአክ ነን ይላሉ አይደል? ኧረ በስመ በቃ ሁሉ ነገር ቅዱስ ነው። ምንም ነገር በቃ ኢቨን ስህተት መሆኑን እንኳን እያወቅ ወጣ እንድትናገር አይፈልጉም። በስድብ ነው በቃ የሚያስጥረገርጉ። በአንዴው ባንዳ ያረጉሃል። በአንድ ጊዜ አውርደው ባንዳ የሚል ስያሜ ይሰጧል። እና እንደዚህ አይነት ደጋፊ ፓርቲውን ስትቃወም ባንዳ ይሉሃል። ባንዳ ብለው ያወርዱሃል። በቃ እኔ ድሮም ይሄ ልጅ ጠርጥሬ ነበር። ይሄ ልጅ እኮ ድሮም እንደዚህ ስህተቶችን ስህተት ማለት አለ። እኔ ኢትዮጵያዊነትን ፊት ለፊት አስቀድሜ ነው ከደገፍኩም ከተቃወምኩ። ሌላ ነገር ከበስተጀርባ የለም። አንዳንድ ጊዜ እንዴ ከፓርቲ አባላት ጋር ነው እንዴ እየተከራከርኩ ያለው ተላለው ወይ እየተነጋገርኩ ያለው እንዴ ደጋፊዎቹ የፓርቲ አባላቶቹ ናቸው እንዴ ላለው አንዳንዴ። ምክንያቱም እኔ በንጹህ ኢትዮጵያዊነቴ ነው ከደገፍኩም ከተቃወምኩም። ችግር ካለ እናገራለሁ፣ ችግር ከሌለ ደግፋለሁ። እኔ የብልጽግና ደጋፊ ነኝ። ግን አንተ ቅድም እንዳልከው በቃ በናሽናል ኢንተረስት ጉዳይ የማንደራደርባቸው ነገሮች አሉ። ብልጽግና ስህተት ሲሰራ ስህተት ሰራ ማለት መቻል አለብን። ስህተት ሰራ ብለህ ስትናገር እንደ ባንዳ እንደ ምናምን የሚቆጥሩ አሉ። ሁሉም ባይሆኑም ማጆሪቲው ግን ደስ የማይል አይነት ጭፍን የሆነ አደጋገፍ ነው ያለው። አሁን ሰሞኑን አርሲ ላይ በተከናወነው የሽብር ጥቃት ኦፍኮርስ ብልጽግና እንደ መንግስት ህዝቡ የሚጠይቀው ጠብቀኝ ብሎ መጠየቅ ያለበት ህዝቡ ብልጽግናን ነው። ገባ? ከብልጽግና ውጪ ልጠይቀው የምትችለው አካል የለም። መንግስትን ነው ጠብቀኝ የምትለው። ግን ያን ነገር የፈጸሙት እነማን ናቸው የሚለው ነገር ላይ ሊያከራክረን ይችላል። ከዛ በተረፈ ግን ህዝቡ መንግስትን የታለህ ብሎ ከጠየቀ ሆይ እና እንደነዚህ አይነት ሐሳቦችን በማጋራበት ጊዜ የድሮም ባንዳ ነው ምናምን እንደዚህ ብለው ሊያሸማቅቁ ይሞክራሉ። ሆይ የምትጠይቀው መንግስትን ነው። አንድ እዛች ሀገር ላይ ለሚደረገው ነገር የራስ ፓርቲ ሰዎች የተለየ ሐሳብ ስላራመድክ ሲያሸማቁ ሌላ ፓርቲ ስለመቀየር አስበህ ታውቃለህ? ከዚህ ለዚህ ውስጥ ነው የለማ ትዳ ማን አለ የለም። ይኸውልህ ሰሞኑን ያክስቴ ልጅ አዲስ አበባ ነው የሚኖረውና በጣም ነው የምንጣላው በዚህ በፖለቲካው ዙሪያ በኃይለኛ ተቃዋሚ ስለሆነ ማለት ነው። ጭፍንም ተቃዋሚ ስለሆነ በጣም ነው የምጣላው። ግን ሰሞኑን ከምርጫው በኋላ ደወልኩና መረጥክ እንዴ ምናምን ስለው አዎ መረጥኩኝ እባክህ ምናምን። ማንን መረጥክ ስለው ብልጽግናና ሌላ ማንን መርጣለሁ አለኝ። በጣም እኮ ነው የምንጣላው። ደነገጥኩኝና እንዴት ነው ብልጽግና እንደዛ እየተጣላን ከኔ ጋር ምናምን ስለው እንዴ ሌላ ምን አማራጭ አለኝ እስቲ ንገረን፣ ሌላ ምን አማራጭ አለ? ምንም እኮ አማራጭ የለም። መምረጥ አለብኝ፣ ኢትዮጵያዊ ነኝ፣ የዜግነት ግዴታዬና መብቴም ስለሆነ መርጫለሁ። ግን የመረጥኩት ብልጽግና ነው፣ ሌላ የለም አለኝ። ገባ? አማራጭ የለው። አሁን አንተ ራስህ ባልከኝ ልሂድ። አሁን ብልጽግናን የሚቃወሙ ሌሎች ፓርቲዎች ደጋፊዎቻቸው ራሱ የፓርቲው ደጋፊዎች የሚያሳዱና የሚያጠፉ ከሆነ አሁን ለአንተ ላይ በደረሰብህ ምሳሌ አድርጌ ልውሰድ። ታዲያ አንድ ፓርቲ እንዴት ጠንካራ ሊሆን ይችላል? ተዳ አሳዶ ማጥፋት ሳይሆን በቃ እሳቢያቸው እንዴት ነው? በቃ ቅዱስ አድርገህ አስብ ነው። ደጋፊ ስትሆን እኮ እንደውም ትክክለኛ ደጋፊ እኮ የአንዱን አካል ችግርም ጉለትም እየተናገረ ነው አይደለም? እነዚህ ሰዎች ግን አሳዶ ማጥፋት ሳይሆን ማሸማቀቅ፣ ልክ ጉለቱን ስትናገር አትናገር ዝም በል እንዲህ ብሎ ነገር የለም። ገባ? ችግር እንዳለ እየተናገርክ ጠንካራ ጎኑንም እየተናገርክ እኔ ኢትዮጵያዊነቴን አይቼ ነው ብልጽግና የምደግፈው። አንዳንድ ጊዜ እኮ አልኩ ከፓርቲ አባላት ጋር ነው እንዴ አብሬ እየደገፍኩ ያለሁት እስከምል ድረስ አድርሶኛል። ገባ? እና ይሄ እንዲህ ማጥፋት ምናምን ማንንም በእርግጥ ግን አንዳንድ ጊዜ ራሱ የብልጽግና ደጋፊዎች ራሳቸው ጠላትም ይመስሉኛል ለፓርቲው። እና ምክንያቱም ጉለትን ስትናገር ችግርን ስትናገር ነው ፓርቲውም ሊቀርፍ የሚችለው እንደ ሀገርም ልንለወጥ የምንችለው። ህዝቡ አማራጭ የለውም። ስለዚህ ብልጽግና ተመርጧል 100% ነው የምልህ። ያ ሁሉ የምታየው የተሰለፈው ህዝብ ብልጽግናን የመረጠው አማራጭ የለውም። ይሄን ነገር ብሬክ ለማድረግ አንድ ጠንካራ ፓርቲ ያስፈልጋል ነው። ወጣቱ በተለይ የሚሰማ ማህበረሰብ ካለ ብልጽግናን ቢያንስ ሊያስፈራራበት የሚችል
ቢያንስ አንድ ጠንካራ ፓርቲ ያስፈልጋል ሀገሪቷ ላይ። አብዛኛው ጊዜ ፓርቲ ብለው ይመጡና የብልጽግናን ችግር ነው የሚነግሩ፣ የወጣቱን ያለበትን ችግር አይደለም የሚነግሩ። ሬሳ ላይ መቆመር ይፈልጋሉ። ሬሳ አንድስ ቦታ ላይ የሽብር ጥቃት ሊደረግ ሲል አብዛኞቹ ኢንቮልቭመንት አላቸው ኢንቨስቲጌት ቢደረግ ፓርቲዎች የሚባሉት። ምክንያቱም ብልጽግናን ማጠልሸት ስለሆነ የሚፈልጉት አጠልሽተው ነው ለኔ ሀሳባቸውንና አይዲዮሎጂያቸውን ሊጭኑብኝ የሚፈልጉት። ስለዚህ ይሄ የሴራ ፖለቲካ ነው የሚከተሉት። የሴራ ፖለቲካ የማይከተል በናሽናል ኢንተረስት ዙሪያ ከየትኛውም ሀገር ጋር የኢትዮጵያን ጥቅም አሳልፎ የማይሰጥ ለናሽናል ኢንተረስቱ ወገቡን አስሮ ከየትኛውም አካል ጋር የሚሰራ ፓርቲውንና መከላከያ ሰራዊቱን የሚለይ ቢያንስ እንኳን አንድ ጠንካራ ብልጽግና ፓርቲ በኢኮኖሚ የሚሞግት ወጣቱ አብዛኛው ስራ አጥ ነው። እኔ በመረጥ በዚህ መልኩ ስራ እንዲያገኝ አረጋለሁ ብሎ በኢኮኖሚ በተለያዩ በአስተዳደር ጉለቶች የሚሞግት አንድ ጠንካራ ፓርቲ ያስፈልጋል። ግን ቴዳ እንደነ ኢሃፓና ኢሰፓ በላቸው አሁን ላይ እንደተደረደሩት እናት ፓርቲ በላቸው አክምባሎም ፓርቲ ቢመጣ መዶሻ ፓርቲ ቢመጣ አሁን ባላቸው አካሄድ የሴራ ፖለቲካ ግን እዛች ምድር ላይ ስልጣን እንደማይዙ ነው የምነግርህ። በፍጹም ደም በሰው ደም የሚቆምሩ ከሆነ በንጹሃን ደም የሚቆምሩ ከሆነ በተለያየ ቦታ ንጹሃንን እያስገደሉ እያጮሁ ወደ ቤተ መንግስት መምጣት የሚፈልጉ ከሆነ መሬት ላይ ያለው ህዝብ እንደ ዲያስፖራ አይደለም፣ ገዳዩን ጠንቅቆ የሚያውቅ ህዝብ ነው። ኦኬ እሺ። ስለዚህ በየትኛውም አይነት መልኩ ኢትዮጵያ በስነ ስርዓት ተቀናቃኝ አንድ ጠንካራ ፓርቲ ያስፈልጋታል። በናሽናል ኢንተረስት ከየትኛውም አካል ጋር የሚሰራ የኢትዮጵያን ማንነት ሉዓላዊ ግዛት በአጠቃላይ ኢትዮጵያን ያስፈልጋታል ብሎ ላሰበው ሁሉ ዋጋ የሚከፍል ብልጽግናን በደም ሳይሆን በስነ ስርዓት በኢኮኖሚ የሚሞግት አንድ ጠንካራ ፓርቲ ያስፈልጋል። በዛውም ከብልጽግና ጋር አንድ መድረክ ላይ በሀገራዊ ጉዳይ ቆሞ የሚሰራ ፓርቲ ከመጣ እመነኝ ብልጽግናን ይፈታተናል ብዬ አስባለሁ። እንደአሁን እንደነ ሚስጥረ ስላሴ አይነቶቹ ግን የሴራ ፖለቲካ የማይካሄዱ አይነት የነ ኢሃፓ አይነት አይዲዮሎጂ ያላቸው እሳቢዎች ግን በፍጹም የሚሆን ነገር አይደለም። እኔ 5 ዓመት ተሰጥቷል ብልጽግና። እንደ አንድ ብልጽግና ደጋፊ የምጠብቀው አንደኛ ነገር የዛች ሀገር ብሔራዊ ምክክር ውስጥ ህገ መንግስትን መቀየር ተብሏል። በብሔራዊ ምክክር እንስማማለን ያሉት አካሎች እስከዛሬ ድረስ 5 ዓመት ሙሉ ስንመካከር ቆይተናል። ያቺ ሀገር በአንድነት ተስማምተን አናቅም። ብልጽግና ህገ መንግስቱን ይቀይራል ብዬ አስባለሁ። የምጠብቀውም ይሄንን ነው። ኦኬ እሺ። ካሉት ከምክክር እስከዛሬ ድረስ ከተካሄዱት ምክክር ከተስማሙት አካላቶች ጋር ህገ መንግስቱን ይቀይራል ብዬ አስባለሁ። ይሄንን እጠብቃለሁ። ቀደም ከኔ በፊት የደወሉት ደዋይ ደግሞ ኢትዮጵያ 5 ዓመት ደም ይፈሳል ምናምን ብሏል። እኔ ግሎባሊ በአለም ዙሪያ ስቴብል የሆነ ነገር የለም፣ በየቦታው ጦርነት ነው። ኢትዮጵያ ውስጥ ብቻ ሳይሆን ኢትዮጵያ ደግሞ ትልቅ ሀገር ነች። በጭንቅላታችን ውስጥ ትንሽ ሀገር አድርገን ነው የምናስባት። ኢትዮጵያ ሰሞኑን የኢትዮጵያ ኤርላይንስ ሱዳን ላይ የሱዳንን ፓውንድ አልቀበልም በዶላር ነው ትኬት የምሸጠው ላለው በመንግስት ደረጃ ኢኮኖሚ ላይ ትልቅ ጉዳት ያደርሳል ብሎ መግለጫ እስከመስጠትና ንግግር እስከመጀመር ያደረሳቸው ኢትዮጵያ ምን ያህል ትልቅ ሀገር በዛ አካባቢ ትልቅ ሀገር እንደሆነች ማሳያ ነው። ለራሳችን ያለን አመለካከት ከፍ ይበል። ኢትዮጵያ አትረበሽም። 5 ዓመቱን ችግር ቻሌንጆች እንደየትኛውም ሀገር ሊያጋጥመን ይችላሉ። እንወጣዋለን ብዬ አስባለሁ። ቴዳይ ቴንክ ዩ። እሺ ከልብ ነው የማመሰግነው።